ጠቅላይ ሚኒስትር ዶክተር አብይ አህመድ የጀመርናቸው ለውጦች ከኛ በኋላ ለሚመጡ ተከታታይ ትውልዶች የምንጥለው ጠንካራ መሰረት ነው አሉ። ከለውጥ ወደ ዘላቂ ሽግግር በሚል መሪ ቃል ጉባኤ እየተካሄደ ይገኛል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሀገርን መገንባት በአንድ ትውልድ ብቻ የሚያበቃ ሳይሆን የሁላችንም የጋራ ቀጣይነት ያለው ስራ በመሆኑ በዚህ ጽኑ እምነት እያንዳንዱ ኢትዮጵያዊ ይህንን መንፈስ ይዞ ወደፊት እንዲጓዝ የተቀበልነውን ወረት አግዝፎ ይበልጥ ወደ ላቀ ከፍታ እንዲያመራ ጥሬን አቀርባለሁ ብለዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ በመታዘጋጀው የኮፕ 32 ጉባኤ የአየር ንብረት ዲፕሎማሲ ቀጣይነትን የሚያረጋግጥ ስራ ታከናውናለች አሉ። ቻተም ሃውስ የተሰኘው ዓለም አቀፍ ተቋም በተከፋፈለ ጂኦፖለቲካዊ ሁኔታ ውስጥ የኮፕ ጉባኤዎችን አስፈላጊነት ማጉላት በሚል ርዕስ ያዘጋጀው የአየር ንብረት ሳምንት የውይይት መድረክ በለንደን ተካሂዷል። ሚኒስትሩ በዚህ ወቅት እንዳሉት ኢትዮጵያ የምታዘጋጀው 32ኛው ጉባኤ ቀዳሚ ተግባር በቱርክና አውስትራሊያ በጋራ ከሚዘጋጀው የኮፕ 31 ውጤቶች በመነሳት ቀጣይ ነትን ማረጋገጥ ነው። ለአዲስ አበባ ከተማ ነዋሪዎች የፍሳሽ ማስወገጃ መስመሮችን በማጽዳት አካባቢያቸውን ከጎርፍ አደጋ እንዲጠብቁ ከንቲባ አዳነች አቤቤ ጥሪ ያቀረቡ። በመዲናዋ በዘንድሮ የክረምት ወራት የሚተገበር የጎርፍ መከላከያና የአደጋ ዝግጁነት ንቅናቄ በዛሬው ዕለት ተጀምሯል። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ቆሻሻን ወደ ፍሳሽ ማስወገጃ ባለመጣልና በአግባቡ በማስወገድ አካባቢያቸውን ከጎርፍ አደጋ እንድትጠብቁ ሲሉ አሳስበዋል።